መስከረም 18 ዕለተ እሁድ የጸሎት። እግዚአብሔር ስለዚህ ቀን እናመሰግንሃለን። የጠላትን ሐሳብ የጠላትን ወጥመድ አሳልፈህ እንደኛ ሳይሆን እንዳንተ ምሕረትና ቸርነት ፍቅርህ እዚህ ስላደረስከን እናመሰግናለን። ጌታ እግዚአብሔር መቀጠላችን ግዴታ ነው። እግዚአብሔር ሆይ መሳካታችን ለኛ ስኬት ግዴታችን ነው። ምክንያቱም እግዚአብሔር አንተ ምሕረትህ በላያችን ላይ አንተ እግዚአብሔር ሆይ ቸርነትህ በላያችን ላይ አለ። እግዚአብሔር ሆይ ምሕረትና ቸርነትህ በሕይወታችን ሁሉ ስለሚከተል እንቀጥላለን። ከመቀጠል ውጪ ምንም አማራጭ የለንም። ስለዚህ እናመሰግናለን ጌታ እግዚአብሔር ሆይ ኃይልና ብርታትህ መንፈስህ በላያችን ላይ ስለሚቀመጥ እናመሰግናለን። ጌታ እግዚአብሔር ሆይ ቸርነህና ምሕረትም ለዘላለም ነውና እግዚአብሔር እናመሰግናለን። ስለዚህ ቀን እናመሰግናለን። አብረህን ስለሆንክ ስለሸፈንከን በደምህ ስላጠብከን እናመሰግናለን። ደግሞ እግዚአብሔር ሆይ በቃል እንጸልያለን በጌታ በኢየሱስ ክርስቶስ ስም። መዝሙረ ዳዊት ምዕራፍ 6 ቁጥር 7 ጀምሮ እንደዚህ ይላልና ዓይኖቼ በሐዘን ብዛት ደክመዋል፣ ከጠላቶቼም ሁሉ የተነሳ ማየት ተስኖኛል። እናንተ ክፉ አድራጊዎች ሁሉ ከእኔ ራቁ። እግዚአብሔር የለቅሶዬን ድምፅ ሰምቷልና፣ እግዚአብሔር ልመናዬን አድምጧልና፣ እግዚአብሔር ጸሎቴን ይቀበላልና። ጠላቶቼ ሁሉ ያፍራሉ፣ እጅግም ይደነግጣሉ። በመጡበት ይመለሳሉ፣ ድንገትም ይዋረዳሉ። እግዚአብሔር ሆይ ስለዚህ ቃል እናመሰግናለን። እንደ ቃል በሕይወታችን እንዲሆን እጸልያለሁ። ጌታ እግዚአብሔር ክፉ ነገር ከራሳችን የራቀ ይሁን። ክፉ ነገር ከሕይወታችን የራቀ ይሁን። ክፉ አስተሳሰብ ከሕይወታችን፣ ክፉ ሰዎች ከሕይወታችን እንዲርቁ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ከክፉ ጓደኝነት እግዚአብሔር እንድትጠብቀን፣ ከክፉ ዘመን እንድትጠብቀን፣ ከክፉ ሰዎች እንድትጠብቀን፣ ከክፉ ኦንላይን ፕላትፎርሞች እግዚአብሔር በኢየሱስ ክርስቶስ እንድትጠብቀን፣ ከክፉ እግዚአብሔር ሆይ በተለያዩ ፕላትፎርም ላይ ከሚዟዟሩ ወሬዎች እግዚአብሔር ከክፉ እግዚአብሔር በኢየሱስ ክርስቶስ ስም ጠብቀን። ከኛ የራቁ ይሁኑ በኢየሱስ ክርስቶስ ስም። እግዚአብሔር ድምጻችንን ትሰማለህና፣ እግዚአብሔር ልመናችንን ታደምጣለህና፣ ጸሎታችንን ትቀበላለህና። ጠላቶቻችን ካንተ የተነሳ እግዚአብሔር ያፍራሉ። ምክንያቱም እግዚአብሔር ምሕረት በላያችን ላይ ተቀምጣለችና። ጠላት ለክፉ ያደረገው እግዚአብሔር ሆይ በባሪያ በመርደኪዮስ ላይ ሲሯሯጥ የነበረው ሲደግስ የነበረው ሊሰቅለው እግዚአብሔር ሆይ ያዘጋጀው መስቀያ ላይ ራሱን እንደሰቀልክ ጠላቶቻችን በጠመዱት ወጥመድ ራሳቸውን ስለምትይዝ እናመሰግንሃለን። ኦ አባቴ እግዚአብሔር ሆይ አንተ ቸር ነህ። አንተ እግዚአብሔር ለልጆች ትራራለህ። ፍቅር የተትረፈረፈ ነው። ፍቅር ጽኑ ነውና እግዚአብሔር እናመሰግንሃለን። ካንተ የተነሳ እንቀጥላለን። ካንተ የተነሳ እንሮጣለን። ጠላቶቻችን ያፍራሉ በኢየሱስ ስም። እንደ ቃል እግዚአብሔር ሆይ ያፍራሉ። እግዚአብሔር ሆይ ይከናነባሉ፣ ውድቀትን ይከናነባሉ፣ እፍረትን ይከናነባሉ። እግዚአብሔር ስድብን ይከናነባሉ፣ ውድቀትን ይከናነባሉ። እግዚአብሔር ካንተ የተነሳ ያፍራሉ። አይሳካላቸውም ያለ ያፍራል። ይወድቃሉ ያሉ ያፍራሉ። እግዚአብሔር አይቀጥሉም ያሉ ያፍራሉ። እግዚአብሔር ሆይ ከዚህ በኋላ ተስፋ የላቸውም ያሉ ያፍራሉ። ምክንያቱም አንተ ተስፋችን፣ አንተ የምንቀጥልበት ምክንያታችን ነህ። አንተ የምንሄድበት ምክንያታችን ነህ። ካንተ ኃይል የተነሳ በቅጥር ሁሉ ላይ እንዘላለን፣ በከፍታዎች ላይ ሁሉ እንራመዳለን። እግሮቻችን እንደ ዋላ እግር ይጠነክራሉ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ ጠላቶቻችንን ስለምታሳፍር እናመሰግንሃለን። እግዚአብሔር ሆይ ምሕረት በላያችን ላይ ስለሆነች እናመሰግንሃለን። እጅግም ይደነግጣሉ። ኦ አባቴ ጠላቶቻችን ይደንግጡ። ጠላቶቻችን ወደቁ ብሎ ሲያዩ መቆማችን ያስደንግጣቸው። ቆመዋል አይሳካላቸውም ብሎ ሲያበቁ እግዚአብሔር ሆይ ስኬታችን ያስደንግጣቸው። አባት ሆይ በጌታ በኢየሱስ ክርስቶስ ስም ሃማ ልክ ንጉሱ ጋር ሄዶ በባሪያ መርደኪዮስ ላይ በልጅ መርደኪዮስ ላይ
ሴራ ካሴረ በኋላ ንጉሱ ከጠራው በኋላ እግዚአብሔር ሆይ ንጉስን ለሚወድ ምን ይሆንለታል? ምን ይሁን ሲል እግዚአብሔር ሆይ ለመልካም መስሎት ለራሱ መስሎት መልካም ነገርን እንዳወራ፣ ነገር ግን ያ ነገር ሂድና በፍጥነት በአስቸኳይ ለመርደኪዮስ አድርግለት። ለምን ሲባል እሱ ንጉሱን ይወዳል። ጌታ እግዚአብሔር አንተን ወደናልና፣ እግዚአብሔር አንተም ደግሞ ወደህናልና፣ ካንተ የተነሳ እግዚአብሔር እኛ አንተን ወደናልና፣ እግዚአብሔር ከፍቅር የተነሳ አንተን መውደድ ሆኖልናልና፣ እግዚአብሔር በኢየሱስ ክርስቶስ ጠላትን የሚያስደነግጥ በረከት፣ ጠላትን የሚያስደነግጥ ስኬት፣ ጠላትን ጌታ እግዚአብሔር ግራ የሚያጋባ የሚያበሳጭ ኃይል፣ ቅባት፣ መንፈስ እግዚአብሔር በላያችን ላይ ስለምታደርግ እናመሰግናለን። ካንተ የተነሳ እንበረታለን። ካንተ የተነሳ በእግሮቻችን እንቆማለን፣ እንቀጥላለን። ምንም አማራጭ የለውም እግዚአብሔር ጠላት ከመሸሽ ውጪ። ስለዚህ እናመሰግናለን። በመጡበት መንገድ ስለሚመለሱ እናመሰግናለን። ጠላት በቆፈረው ጉድጓድ ውስጥ ስለሚገባ፣ እግዚአብሔር ባዘጋጀው መቃብር ውስጥ ስለሚቀበር አባት ሆይ እናመሰግናለን። ድንገትም ይዋረዳሉ እንደሚለው ቃል በጌታ በኢየሱስም ውርደታቸው የፈጠነ ይሁን። ውርደታቸው ሳያውቁት መግባት ይሁንባቸው። ዳንኤልን በአንበሳ ጉድጓድ ውስጥ የከተሉት ሚስቶቻቸው፣ ዘመዶቻቸው እነሱ ሳይቀሩ እግዚአብሔር ልክ እንደገቡ በጌታ በኢየሱስ ክርስቶስም በእኛ ላይ የሚሰሩ ሴራ የጨለማ ዓለም ጭፍሮቻቸውና አለቆቻቸው በጌታ በኢየሱስ ክርስቶስ ስም በራሳቸው ወጥመድ የተያዙ ይሁን። በራሳቸው ወጥመድ የተያዙ ይሁን። በራሳቸው ጉድጓድ ውስጥ የገቡ ይሁኑ። ኃይል በጌታ በኢየሱስ ክርስቶስ ስም ከኛ ጋር ስለሚሆን አመሰግናለሁ። ልመናችንን ስለሰማ ምሕረት በላያችን ላይ ስለሆነ እግዚአብሔር ሆይ ተመስገን። አሜን።